በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በምሕረትህና በቸርነትህ በይቅርታህ ጠብቀህ ከያለንበት ሰብስበህ በዚህ ሰዓት እንዲህ ባለ መልኩ በዚህ ቦታ ላይ እንድንገኝ ስላደረግከን ሌሊቱን ከትናንት ጀምሮ እንድንዘምር እንድንጸልይ ከፊት በረከትን እንድናገኝ ስላደረግከን ክብር ምስጋና ውዳሴ ላንተ ይሆንልን። አምላካችን እግዚአብሔር እስካሁን በነበረን ጊዜ እንደባረከን ሁሉ ቀሪውን ጊዜ ደግሞ እንድትባርከን ጊዜና ቦታውን አሳልፈን ላንተ እንስጣለን። አሜን። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ በዚህ የተሰበሰባችሁ የመንግስት ባለስልጣናት እንዲሁም ደግሞ አምባሳደሮች፣ በዚህ የተሰበሰባችሁ ሊቃውንተ ቤተ ክርስቲያን፣ እዚህ ከያቅጣጫው የመጣችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ወገኖቻችን፣ እግዚአብሔር ቸር አምላክ ነው። የዛሬ 2 ዓመትና የዛሬ ዓመት በፊት የነበረውን ጭንቀትና መከራ እያንዳንዳችን በያለንበት ሆነን ተካፍለናል። ዛሬ ደግሞ የእግዚአብሔር ፈቃድ ሆኖ በደስታና በዝማሬ በአንድ ላይ ሆነን እያከበርን እንገኛለንና ለዚህ ሁሉ እግዚአብሔርን አመስግነናል። ቀሪውን ጊዜያችን እንዲባርክልን ለምነናል። እንግዲህ በሰላምታ ልውውጥ እግዚአብሔር እናመሰግናለን። እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ብዙ ነገር አልናገርም። በመጀመሪያ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለመምጣት አስበው ወስነው ነበር። ግን እንዳያችሁት ይሄ ቦታው በጣም ለሽማግሌ ሰው ስለማይመች ባለፈውም ደግሞ አሟቸው ስለነበር የእግራቸው ትንሽ ስለሚያስቸግር አንድ ላይ ሆነን በቋሚ ሲኖዶስ እኔ መጥቼ የእሳቸውን መልእክትና ቡራኬ እሳቸውን ሁኜ እንዳደርስ ስለተላኩኝ አሁንም የቅዱስነታቸው ቡራኬ ይድረሳችሁ፣ የክብር ሰላምታቸውንም አቀርባለሁ። ብዙ አይደለም የምናገረው፣ ምክንያቱም ብዙ ተናጋሪዎች ተናግረዋል። አንድ ቃል ጠቅስና በዚያች ላይ ትንሽ 10 ደቂቃ ወይም ከዚያ በታይ እገልጻለሁ። በሉቃስ ወንጌል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የልደት ሁኔታ በተጻፈበት ምዕራፍ ላይ ሉቃስ ስለ መላእክት ይናገራል እና መላእክቱ በልደቱ ቦታ የተገኘውን የሆነውን ሁኔታ ሲገልጹ የእንግዶች ማረፊያ ቦታ ስላልነበረ ጌታችን ኢየሱስ ክርስቶስ የተወለደበት ቦታ በረት ነበር ይላል። እዚያ በረት ላይ ለመወለድ ያስገደደውም በዚያ ዘመን የነበረው የቄሳር አስተዳደር በሱ የቅኝ ግዝ ውስጥ ያሉትን አገሮች እያንዳንዱ በየተወለደበትና በየዘሩ ሄዶ እንዲመዘገብ አዋጅ አውጆ ስለነበር እመቤታችን ቅድስት ድንግል ማርያም ደግሞ ለቅዱስ ዮሴፍ ታጭታ ስለነበር እሱ ይጠብቅ ስለነበር ወደዚያ ወደ ዳዊት ከተማ ሄዳ ለመመዝገብ እዚያ ሄደው ስለነበር እዚያ እንደሄዱ ነበረ እመቤታችን ቅድስት ድንግል ማርያም የመውለጃዋ ሰዓት ደረሰ የሚለው። ስለዚህ እዚያ ቦታ ላይ ጌታችን ሲወለድ አካባቢው የሆነ ነገር ተፈጠረ። ብርሃን ተጥለቀለቀ ከሰማይ። አጠቃላይ አካባቢውን የከብት ማደሪያ ቦታ ነው። ነገር ግን እዚያ ከብት ማደሪያ ቦታ ላይ ብርሃን ሲጥለቀለቅ ከብቶችን የሚጠብቁ መንጋዎችን የሚጠብቁ እረኞች በድንጋጤ ተሞሉ።
ምክንያቱም ከዚያ በፊት እንዲህ አይነት ነገር ታይቶ አያውቅምና። በዚህ ድንጋጤ የተሞሉት እረኞች በዚያ ዘመን እንዲህ አይነት ነገር ሲታይ ያስደነግጣል። ምክንያቱም ዓለም በዚያ ዘመን ሰላም አልነበረምና በሮማ አገዛዝ ምክንያት እጅግ በጣም የሰላም እጦት የነበረበት ዘመን ነው። ልክ ዛሬ በእኛ ዘመን እንደሆነው ሁሉ ልክ ዛሬ ዓለማችን ሰላም እንደተጠማው ሁሉ ጌታችን ኢየሱስ ክርስቶስ በተወለደበት ጊዜም አንድ አይነት ነበር። ምክንያቱም የቀኝ ገዦች በሚያደርጉት ችግር እጅግ በጣም በየአካባቢው የሰላም እጦት ነበር። እኛረኞችም እዚህ አካባቢ የተከሰተው ነገር አንድ የሆነ ነገር አዳጋ ነው እንጂ እንዲህ ከሰማይ የመጣ ደስታ አልመሰላቸውም። ይህንን ድንጋጤ ነበረ መልአኩ ለማረጋጋት የሞከረው። አይዟችሁ፣ አትፍሩ፣ ደስ ይበላችሁ፣ አዳኝ ዛሬ በዳዊት ከተማ ተወልዶላችኋል። እሱም ክርስቶስ አዳኝ የሆነው ክርስቶስ በዚህ በዳዊት ከተማ ተወልዷልና ለሁሉም ደስታ የሚሆን ለዓለም ሁሉ የሚሆን ደስታ ተወልዷልና እናንተ አይዟችሁ አትፍሩ ብሎ አረጋጋቸው ይላል። ልክ ያን አዋጅ እንዳወጀ መልአኩ ወዲያውኑ አካባቢው በመላእክት መዝሙር ተጥለቀለቀ። ወዲያው ከሰማይ የመጡ መላእክት አካባቢውን ልክ አሁን ትናንትና ከትናንት ወዲያ ጀምሮ እነዚህ ሊቃውንቱ ሲዘምሩት እንዳደሩት ከዚያም በላይ በሚያስደንቅ ቃል በሚያስደንቅ ድምፅ አካባቢውን ለወጡት። ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ በሚል ምስጋና በሰማይ ለሰው ልጅም ሰላም በምድር በጎ ነገር ይታወጅ በሚል እነሆ በዚያን ጊዜ ሰላም ላጣው ዓለም ይህንን የሰላም የመጀመሪያውን የሰላም አዋጅ አወጁ። ስለዚህ ልደት ሁል ጊዜ የሰላም አዋጅ የታወጀበት ቀን ነው። ዛሬ ይህ አዋጅ ለዓለም በተለይም ለኛ ለኢትዮጵያውያን ያስፈልገናል ወገኖቼ። ሰላም የተጠማን ሰዎች ነን። በየደቂቃው በየሰዓቱ የምንሰማቸው ወሬዎች ልባችን የሚረብሹ ናቸው። አይምሮን የሚረብሹ ልብን የሚሰብሩ ናቸው። ለእንደዚህ አይነት ነገር ሰላም ከሰማይ ያስፈልገናል። ሰላም ይሆናል ያልነው ነገር ሁሉ እንደገና ወደ ጠብ ሲሄድ እንመለከታለን። ተስፋ ያደረግነው ሁሉ ተስፋው ሲሟጠጥ እንመለከታለን። ነገ ጥሩ ነገር እንመኛለን፣ ነገር ግን ዛሬ የጨለማ አዋጅ እንሰማለን። ለዚህ ሁሉ መፍትሄው ከሰማይ ያለው የእግዚአብሔር ሰላም ነው ወገኖቼ። ይሄ የእግዚአብሔር ሰላም ምንም አይነት አስታራቂ የማያስፈልገው ወጭ የማያስፈልገው ከሱ ብቻ በነፃ የሚሰጥ ስለሆነ እዚህ ያለን ሁላችን ይህንን ሰላም እግዚአብሔር እንዲሰጠን መጸለይ ያስፈልገናል። ዛሬ እዚህ ቦታ ላይ ከትናንት ማታ ጀምሬ ስደነቅ እዚህ ቀደምም መጥቼ ነበር። መቼም እንደ ኢትዮጵያ ያለ የታደለ ሕዝብ በምድር ላይ አላየሁም። መቼም እንደ ኢትዮጵያ ያለ የታደለ ምድር በኢትዮጵያ ከኢትዮጵያ ውጭ ሌላ ሀገር አላየሁም። ሰው 20 ሰዓት ቆሞ እህል ሳይቀምስ ውሃ ሳይቀምስ ያለ እንቅልፍ 20 ሰዓት ቆሞ የሚሄድበት አገር ያየ ኢትዮጵያ ብቻ ነው። ደግሞ እየዘመረ ዝም ብሎም እኮ አይደለም እየዘመረ እልል እያለ 20 ሰዓት አባታችን ሲነግሩኝ ነበረ። ከበቀደም ከ26 ጀምሮ ያለውን ቀን እያንዳንዱን 24 ብቆጥሩት ምናልባት 20 ሰዓት ብቻ ነው የተኙት። ሌላ 80 ሰዓት ሳይተኛ ሲዘመርበት የከረመ ከተማ ነው። ይሄ ከተማ 80 ሰዓት ያለምንም ማቋረጥ መዝሙር የነበረበት ከተማ ነው። እንዲህ አይነት ከተማ ሌላ ሀገር የለም። እንዲህ አይነት አገር ሌላ አገር የለም። ቤተ ክርስቲያን ከተማ የሆነበት አገር ሌላ አታገኙም። ኢትዮጵያ ብቻ ደግሞም ላሊበላ ብቻ ነው የምታገኙት። ይሄ
መንፈሳዊ ነገር ነው። ተፈጥሮ ራሱ ተመልከቱ። ከትናንት ጀምረን ውጭ ያደሩ ሰዎች አሉ፣ 2 ቀን የሆናቸው ሰዎች አሉ፣ ብርድ መቷቸው ታመሙ ሲባል አላየሁም። እንዲህ አይነት ተፈጥሮ ኢትዮጵያ ብቻ ነው ያለው። 3 ሰዓት 4 ሰዓት ከውጭ ቆመህ ክረምት ከሆነ በብርድ በጋ ከሆነ በድርቅ ወይም በዳይድሬት ደርቀህ የምትገኝበት ሀገር ነው። ግን እንዲህ አይነት የተባረከ ሀገር ነው ያለን። እንዲህ አይነት መንፈሳዊ ቦታ ሳይሆን ራሱ የተፈጥሮ መንፈሳዊነት ያለው ሀገር ነው ያለን። ግን ምን ይሆናል? በዚህ ሀገር ላይ ሰላም አጣን። በዚህ ሀገር ላይ ድህነት አለ። በዚህ ሀገር ላይ ውሸት አለ። በዚህ ሀገር ላይ እርስ በርስ መወነጃጀል አለ። በዚህ ሀገር ላይ የመንፈሳዊ ጉድለት አለ። በዚህ ሀገር ላይ ጦርነት አለ። ይህን የመሰለ ቦታ ያለው ህዝብ እንኳን ለኢትዮጵያ ለአፍሪካ በዩኔስኮ ተመዝግቧል ሲባል ሰማሁ አይደል? ማለት ምን ማለት ነው? ዓለም የራሱ ሀብት ያደረገው ሀብት እያለን በ10 እና በ15 ኪሎ ሜትር ያለን ሰዎች የሌላ ሀገር ሰዎች ተባብለን ጦር ተማዘን እርስ በርሳችን ስንጋደል ማየት አያሳዝንም? እርግማን አይደለም ይሄ ወገኔ? ይሄ የመንፈሳዊ ዓለም ነው አይደለም ወገኔ? ይሄ የምናረገውና የምንሰራውና የምንተገብረውና ውጤቱ ተለያይቶብናል። ይህን የመሰለ የተባረከ አየር፣ መንፈሳዊነት፣ ባህል፣ ቅርስ ያለው ማህበረሰብ ወደ ከፍታ ሲወጣ ማየት ነበረብን እንጂ ወደ ታች ሲወርድ ማየት ነበረብን ወይ? ወደ ዕውቀት ወደ ላይ ወደ ከፍታ በዕውቀት ላይ ዕውቀት መጨመር ነበረብን እንጂ ወደ ድንቁርና መሄድ ነበረብን ወይ? ለሌሎች መትረፍ ነበረብን እንጂ መለመን ነበረብን ወይ? ለሌላ የሚተርፍ ሀብት እያለን እንዴት ነው እኛ ከሌሎች እየለመን በልመናችን ምክንያት ቀኝ ሊገዙን ሲፈልጉ ዝም ብለን የምናየው? አንተ ወጣት ኦርቶዶክሳዊ፣ አንቺ ወጣት ኦርቶዶክሳዊ፣ ይሄ ጊዜ የእናንተ ጊዜ ነው። ይህን የመሰለ ሀብት እግዚአብሔር ሰጥቷል። ይህን የመሰለ ምድር እግዚአብሔር ሰጥቷል። ካሁን በኋላ እግዚአብሔር በዚህ በሚደረገው ነገር ኃላፊነት አይወስድም። በዚህ ምድር በሚደረገው ነገር የእያንዳንዳችን ኃላፊነት ነው። ልደትን ስናከብር ምን እያደረግን እንደሆነ ራሳችን መመርመር ያስፈልጋል። ሰላም ታውጇል። ሰላምን ካልተቀበልን ሰላሙ ለኛ ሊሆን አይችልም። እግዚአብሔር ከኛ ጋር ሆኗል። እሱን ካልተቀበልን እግዚአብሔር ከኛ ጋር ሊሆን አይችልም። ዝም ብለን ማንበቡን ብቻ እንሄደው፣ ወደ ተግባር እንተርጉመው። ስለዚህ ወገኖቼ ዛሬ እንዲህ ባለ መልኩ አክብረናል። የዛሬ ዓመት በበለጠ በሰላም በፍቅር በአንድነት በልልታ በወታ ሌላ ስጋት ሳይኖረን የርስ በርስ መወነጃጀል ሳይኖረን ካሁን በኋላ ስለ እርቅ ብቻ ሳይሆን ከእርቅ በኋላ ስላለን መንፈሳዊ ነገር ስላለን እድገት እንድናወራ ነው የሚያስፈልገው። ስለዚህ ወገኖቼ የሚደረገው ነገር ሁሉ ከቃል በላይ ያስፈልገናል። ከመናገር ያለፈ ያስፈልገናል። ቁም ነገረኝነት ያስፈልገናል። መሪዎቻችን የተናገሩትን ሊያሳዩን እንፈልጋለን። ፖለቲከኞቻችን ከህዝብ ጋር የገቡትን ቃል በትክክል መተርጎም አለባቸው። ያን ሲያደርጉ ነው አገር የምትገነባው። ያ ሲሆን ነው ትውልድ የሚገነባው። ያ ሲሆን ነው ላሊበላ እውነትም የአፍሪካ መለያ ነው የሚሆነው የሚባለው። አለበለዚያ እርስ በርስ በመጣላት
ብልጽግና ዝም ብሎ ሊገኝ አይችልም። በመወነጃጀል አይችልም። እያንዳንዳችን በክርስትናችን በሕይወታችን ልንኖረው የሚገባንን ነገር የምንናገረውን እንድንኖር የምንኖረውን ደግሞ እንድንናገር ያስፈልጋል። ይህን ካደረግን ብቻ ነው ኢትዮጵያውያን ልንባል የምንችለው፣ የታሪክ ሕዝቦች ልንባል የምንችለው። አለበለዚያ ኢትዮጵያዊ ነኝ ባዶውን አይሰራም። እስቲ አስቡ ወጣት፣ የዛሬ 800 ዓመት እንዲህ አይነት ሥራ የሰሩ አባቶች ያለነ የነበሩን አባቶች ልጆች ነን። ዛሬ ይህንን እንኳን ጥርት ባለ በጽዳት መጠበቅ አትኩቶን ስናይ አያሳፍርም? እስቲ አስቡ። 800 ዓመት ወደ ኋላ ሄደናል ማለት እኮ ነው። 800 ዓመት ወደ ኋላ። አያሳዝንም? አያሳፍርም? ስለዚህ ከዛሬ ጀምሮ ራሳችንን መርምር። አባቶቻችን የሰጡንን ከመጠበቅ ጋር ከዚህ ጋር ሌላ እንስራ። ይሄ ነው የክርስትና ሕይወት። ክርስትና በምድር ላይ የሚታይ ነገር ነው፣ ዝም ብሎ በሰማይ ላይ ብቻ አይደለም። ስለዚህ እግዚአብሔር ከእናንተ ጋር ይሁን። እነዚህን መዘምራን መላእክትንና ሰውን አንድ ላይ ያሳዩንን። መቼም ላሊበላ ላይ መላእክትና ሰው አንድ ላይ ዘመሩ ብለን መስበክ አንችልም፣ ምክንያቱም አይተነዋል። መላእክትን ይወከሉና ሰውን ይወከሉ አሳዩን እኮ እንደዚህ ነበር ያን ጊዜ ሲዘመር የነበሩ ብለው አሳዩን። እግዚአብሔር ቃለ ሕይወት ያሰማችሁ፣ በእውነት ጸሎታችሁን ይቀበልላችሁ፣ መዝሙራችሁን ይቀበልላችሁ። አዎ 80 ሰዓት ምንም ነገር ሳትቀ እርግጠኛ ነኝ የበላችሁም አይመስለኝም። ምን ብትችሉ ነው ይህን ያህል ብርታት የሰጣችሁ? ምን ብትችሉ ነው እንዲህ አይነት ብርታት የሰጣችሁ? እግዚአብሔር ቁመታችሁን የተወደደ መስዋዕት አድርጎ ይቀበልላችሁ። ይሄ ቁመት፣ ይሄ ማህሌት፣ ይሄ ጸሎት የኢትዮጵያን ምድር የሚፈውስ ያድርግልን። አሁንም የቅዱስነታቸው ቡራኬ ይድረሰን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ስለሰማችሁ እግዚአብሔር አሜን። አቡነ ጴጥሮስ ዶክተር በረከት በሁላችን ላይ ይደር። ከዚህ በመቀጠል እንደምታውቁት የብዙ ሀገራት አምባሳደሮች፣ የብዙ ሀገራት